እኔ ከስር ጽፍለታለሁ። በእናትህ ሄርሜላን ጸበል ውሰዳት እለዋለሁ። አይደለም ጸበል ሳይሆን አብሮ አንድ ላይ መውሰድ ወይ ጸበል ውሰዳቸውን ወይ ደግሞ አስታርቃትኝ። አሁን እኮ ደመቁ ማለት ነው ሰለጠላቸው ዳኒ እንዳውም በህልክ ማለት ነው በቃ አንተ በቃ ያዳነች እኮ እሷ ናት። አንተ ታማ እያለ እኮ እሷ መከራ በልታለች። አንተ በዚህ ሰዓት እሷ መገደፍ ነበረበት። ሁሉም ተናግሯል። እንግዲህ ጭንቅላት ምን እንደሆነ አናውቅም ነበረ። በየቀኑ እየነዘነዘ በራሱ ቤትም በሄርሚ ቤት መቦሰት አለበት። በቃ ከ3 ቀን አንድ ቀን ባይጠጥሩ ነው። ሳምንት አላልኩም ወር አላልኩም 2 ቀን ነው ያለው በራሱ አንደበት። ዳኒ ነው 2 ቀን ታለን ዳኒ ሰጥቻለሁ አለው። አራራ በቃ እኔ ባይ ስላልቻልኩ በደንብ ማልሰማው። እሱማ ምን አለ እሱ አብረን ለትንሽ ቀን እንደዚህ ሁለት ቀን አስታውቀናለው። እሺ ብሏል። እሺ ብሎ ነው ቀናቶች እኮ አላልኩሽም አለ ለትንሽ ቀን ነው። ልክ እንደደመቁ እንደዛ አላት። አብርሽ እሱ ዳኒ ደግሞ ምን ሻላት እኮ ምን ነው የዚህን ሀለም ተወጪኝ አላት። ምስኪን ዛሬ ማለት እንዴ እኔ ግን መጨረሻ አይቻለሁ ማለት ግን እያለቀስኩ ስለነበር ምንም አልታየኝም። ለምን ፍቅር እንዴ ለየዚህ ያክል ነው የምትወጂ ብሏታል። አይ አልሰማሁኝም፣ እንደዛ አልሰማሁኝም። ለምን አልፈልግም አልሽ ብሎ ነው ያላት። እንዴት ወሰንሽ? እሷ ይኸውልሽ እነ ጉዝዬ ወጥተው እሱ እዛ ቁጭ ይላል ከእሱ ጋር አወራለሁ የሚል ጉጉት አላት ሰውነቷ ላይ። አዎ ግን እሱ ጥሯት ሄደ እኮ የላችሁ ልንገራችሁ። አሁንማ አልሄድም ታለ ጠበል እምነትና ጠበል አምጥተው ዳኒና ሀይላ ይቀቡት ብዙዬ ማለት ነው። ቆይ ተረጋጋ፣ ለ10 ደቂቃ እናውራና እንሄዳለን። ለምን አላለዩም? ዳኒም እንደዛ ማለት ይችላል። ቁልፍ አርጎ ቁልፍ ለቡዜ እይታው ራሱ እንደሌላ ቀን አልነበረም ዛሬ። አንቺ እይታው ራሱ ኧረ ትናንትናም እንደሌላው ቀን አይደለም ለቡዜ ዛሬ አዳምጧታን አዳምጠው በቃ እንደዚህ ነው ስትለው እሺ አለ። አልተፋጠጠም እንደ ትናንት ነው ግን ማለት ነው። ሁሉን አንስተው እስቲ ተረጋጋና ቁጭ በል እናውራ ብለውት ማለት ነው። እሷ ናት ያዳነች ከእህቶች ቀጥሎ እሷ ናት። እንዳውም እሷ ከእሷ ቀጥሎ ዴቭና ጉዜ ናቸው። አትድንም ነበረ። አንድ ነገር እንዳትሆንብኝ ነው የምፈራው። ፈጣሪ በደንብ መምከር አለባት እንጂ ብትተዋትም እንዴት ለቤቷ ፍሬ ልጅ ናት። ወንድሟ የት ሄደ? ነው ግን አበረቱ የሚሆነ ነገር አብርሃምን ተናግሬ ያለሁኝ በሌላ ቤት ውስጥ ገብቼ መናገር ሳይሆን የሚሰራውን ስራ ነው የተናገርኩትኝ። እየረገጡ መሆንም የለበትም። በምን ይረግጡታል? አንደኛ ያኛም ወንድሜ ነው ያቺም የቀድሞ ሚስቴ ናት። ይሄ ነገር አታረግብኝም ብሎ እኮ ይጠራጠራታል የዚችኛው። ምክንያቱም አይደለም እዚህ ጋር እንኳን ጥፋት አለ። ማን እንዳጠፋው ማን እንዳደረገበት በትክክል ያውቀዋል። ራሱን ያስታውቃል። ይነግረዋል እያንዳንዱ ወንትን የተቀመጠውን ማየት አለበት እየዞረ ሰው ደግሞ ሼር ያርግለት ወደ እሱ ሼር ያርግለት። ይኸውላችሁ ልንገራችሁ እዚህ ጋር አንድ ነገር የሰው ልጅ ህፃን ልጅ እንኳን ሲወለድ መጀመሪያ ደም ነው። ከዛ እየታጠበ ምን እያለ ቆዳው የሚላቅ ነገር አለው። አብርሃምም አሁን ገና ይሄ ነገር እኮ ቀላል አይደለም። እናንተ ሰይጣን እኮ ሄላለው ግን ታሉ ብለው ዝፍቅፍቅ አረጉት። እዛው በዛው አሻሽ ቶሎ ብሎ ወደ ካሜራ ደግሞ የያዘችው ነገር አለ። መልሰው ተገናኙ። ይችልኝ ለ15 ቀን ያህል ተዳነ በኋላ እንደው ለ3 ሳምንት ማግኘት አልነበረበትም። እኮ ታቆጭ ቀን ያደረጉት። አዎ ያው ማለት ሰረጸበት እኮ ያልሰረጸበት በደንብ እኮ ወር ስላልሞላው ነው ቶሎ የለቀቀው። ወር እኮ ቢያልፍ ኑሮ እኮ ይሄ ልጅ በቃ አብዶ ጨርቁን ጥሎ ይሄድ ነበረ። አሁንም እሷ ቤት ራሱ መነካካቱ እሷ ቤት ደመቁ ቤት ሄዶ ደመቁ ማቀፉ ከኪሷ ውስጥ የሆነ ነገር እየወጣች መደባበሷ። ይሄ እኮ ገና አልጠራም እኮ ይሄ ልጅ
በቃ አሁን እኮ አሁንም ደግሞ ምን አለች? እኔ የፈራሁት ልብሱን ያለውን ነገር ለቃቅሞ ይውሰድ አለች። እኔ ደግሞ ኤፍሬም ወንድሙ ነው፣ ኤፍሬም ወንድሙ ነው። በልንካ ይሄ ለወንድምህ አድርስለት ብሎ ቢሰጠው ጥሩ ነበረ። አረ ለኤፍሬም እናይስቶ ዛሬ ምንድን ነው ያለ በቪዲዮ ልብሱ ይውሰድልን እኮ ነው ያለው። ይውሰድልን ይውሰድ ያላለም እኮ ይውሰድልን። ይሄ ባለጌ ታብታብ ያደርጋል እኮ እሱ። ችግር የለም ይወስዳል። ሳሻ ግን ሊወስድ ማለት ነው። እሱ የሆነ ነገር እንዳያደርጉት ደግሞ እፈራለሁ። አይደለም እሷ ሌላ ጓደኞቹ ሄደው ያምጡለት። አብሮ ነው የሚሄዱት። አሁን ከሄዱ ብዙ ጋር አብሮ ነው የሚሄዱት። ዳኒና ብዙ የሄደው ያምጡለት። በእናታችሁ ንገሯቸው። ይዘፍታል። ለምኑ ብቻ ታው ብዙ ራሷ ፈርዶበታል። እግዚአብሔር አምላክ ወይኔ ምንድን ነው የሚለው? በየቀኑ ተገላኘች። ምንድን ነው ተገናኘች ለማለት ነው? ተገላኛት ራሷ አይተላላት ታያት። እሷ የኛ ኦዲየንስ ናት ማሬ። ጽሁፉ ዞሮበት ነው እንጂ እና እንደው በየቀኑ የምናየው ነገር በቃ የሚያስደስት ሳይሆን የሚያስጠላ። ዛሬ አንድ ነገ ሁለት ከነገ ወዲያ ነው ቀኑ። እንደው አበባ ይዞ በሄደ ይቅርታ በጠየቃት ሮብ ወይ ሐሙስ ጅላንፎ የሆነ ልጅ ወይ አይሄድም እንደው እንዲህ ጠላት ያረገችበት በሰላም እኮ አይደለም። ጉራጌዋ ታይሽ ገራገራን ኩስ ቤሽቶ ሰ ተናደሩልኝ። እሺ እኔ ቆንጆ፣ እሺ እኔ እናት፣ እሺ ቻው። እንግዲህ ፈጣሪ ሆኖ ምንም ማለት አይደለም። ዛሬ የዋህነት አምላክ የዋህናት እንዴት ዋላችሁ? ሀባይቦች ደህና ናችሁ? ዝና እግዚአብሔር ይመስገን። ዛህራ ዛሬ ቅድም ገብቼ በየቦታ ብዙ ተናግሬ በቃ ወጣሁኝ እኮ። እንደው በጣም ችግር ነው ወላሂ። አይ ዘንድሮ አበጋዝ ምን ጉዱና መጣ። ማጋ ሄደሽ ነው የመጣሽው? እስቲ እኔ ግሩፕ የኛ የሄርሜላ ግሩፕ ጋር ገብቼ ተናገርኩ። ይሳደባሉ፣ ዝም ብለው እየተሳደቡ ነው። አንዷ ደግሞ ሄርሜላን ገልብጣ ነበረ። ተይ ትገልብጣት፣ ለምን ቪዋ ይወጣል ወደ ላይ ብዬ ዝም አልኩኝ። ትገልብጣት እኛ እንጠቀምበታለን ብዬ ለዛ ጥቅሙ ለእኛ ስለሆነ ብዬ ዝም አልኩኝ። ቢሰድቧት ይኖረዋል ማለት ነው እንዴ? እንደዚህ ሲገለበጥ ስትገለብጪ ጠላቶቿ ታብታብ ያደርጋሉ፣ ሼር ያደርጋሉ፣ እንትን ይሰጣሉ። እንደገና አንቺ አሁን ልሽ ገልብጥ ለስሙኝማ ገልብጥሽ ካረግሽ ቆንጆ ፎቶ አሁን ሄርሜላ ተነስታ ብትልክልን እኛ እንሰምማለን አይደለ? ቪው ይወጣላት ነው የሚሄደው ሁሉ ነገር። ለዚህ ነው እኔ አበጋዝን እንዳትገለብጡት፣ ያቺ እኛው ጠንቋያውንም እንዳትገለብጡ አታምጡ ብዬ ያልኳችሁ። ግን ሄርሜላን አይትዝም አልኩኝ። አንድ ነገር እኔ ያልኩት ምንድን ነው፣ በቃ እሱንም መሳደብ ይቅር፣ መሳደቡ መገልበጡ ፎቶ ትተን ምናምን እሱን ደህና ነገር መናገር፣ በኮሜንት ጥሩ ነገር ያዛት። እች ልጅ ከአንተ ሌላ አታውቅም፣ ተው አትጫወትባት፣ ጥሩ አይደለም፣ እንባዋ ይዝካል። እሷ በምንም አይነት ነገር ውስጥ አንድ ነገር የለችም። የተደረገብክ ነገር በሙሉ እዛ የልጅክ እናትና ወንድምክ ነው ያደረጉት ሁሉንም። እሷ ግን ከዚህ ሁሉ ልታወጣክ ብላ ነው የተሰደበችው፣ ብዙ ነገር የሆነችው። የገዛ የልጅክ እናት ውሻ ነበረ የምታረጋት አንተን ልታድል ስትመጣ። እሷ ባታወጣ ከዚህ ሙሻክል አንተ እኮ ዛሬ ወላሂ እኔ አብዶ ጨርቁን ጥሎ ነበር የሚሄደው። በሉት እንዲህ ብላችሁ እችን የመሰለች ልጅ አታያገኝም። ከእጅ ካመለጠችክ ነገ እግዚአብሔር ደግሞ የሚክሳት ነገር አለ። ግን ተመልሼ አገኛታለሁ ብትል የእሷ አይነት ሴት አታገኝም በዚህ ምድር። የምታገኘው በጥፊ የሚመታክ
ሽንት ቤት የሚያሳጥብክ ምን የምትል እንደዚች እንደ ልጅክና ብዬ መከርኳቸው። ወላሂ አንቺ ጥሩ ነው የተነገርሽን ምናምን በቃ እኛ እንጽፋለን ምናምን አሉ። እናንተም ጻፉ፣ እሷንም አበራታቷት። ሰብር ይኑርሽ፣ ቻይ ምንም አይደለም ብለናል፣ ጨርሰነዋል። እኛማ ቅድም ጀምረን እሱን ነው የምንለው። አዎ እንደገና ደግሞ እኔ የሚገርመኝ ነገር አንድ ነገር አለ። አንቺ አንድ ሰው ካልደረሰበት በዛ ሰው አሁን እኔ ባይደርስብኝ ኖሮ ብዙ እናገራለሁ። ለምን ያልደረሰበት ሰው ብዙ ይናገራል። ግን እኛ አፍቅረን ወልደን የሰው ሀገር እንኳን ዜጋ አግብተን አፍቅረን ታውቃላችሁ፣ ብዙ ወልደን እኔ የሰው ሀገር ልጅ አፍቅሬ ነው 5 ልጆች የወለድኩት። ማሻአላ ተባረካ። ልጆች ስውዲዎች ናቸው። ገባሽ? ቤተሰቦቼ ግን በቴሌፎን ነው የምገናኘው። በቴሌፎን ነው የምገናኘው ከቤተሰቦቼ ጋር። እኔ ወደ 37 ዓመቴ ነው ኢትዮጵያ ሄጄ አላውቅም። ወንድሞቼ እህቶቼን ረስቻቸዋለሁ። ልንገራችሁ፣ አያችሁ፣ በቴሌፎን ነው የምንገናኘው። በቪዲዮ ነው የማያቸው። ለምን ቤቴን አልበጠብጥም ብዬ ነው፣ ትዳሬን ይዤ። እንደገና የሰው ሀገር ሰው ነው ባለቤት፣ ታውቂያለሽ። ነገ የሀገሩን ዜጋ ማግባት ይችላል እንደፈለገ። እኔን ከነ ልጆች ውጪ ብሎ ሊለኝ ይችላል አይደል? ግን ሴት ልጅ ግን በጸባይ የምትይዘው ሰው ካገኘ ገባሽ፣ ከሀገሩ ልጅ አስበልጦ ነው እኔን አሁን እሱ የሚያይ። ልንገርሽ፣ እንኳን እሱ የእሱ ቤተሰቦች አያችሁ። ግን የሰው ልጅ ፈተና አለበት። ያንን ፈተና መጠበቅ አለብሽ። አንድ ሰው ፈተና ሳይኖር የሚያልፍ ሰው የለም በዚህ ዱንያ ላይ። እና ሄርሜላ የምታለቅሰው ወዳ እኮ አይደለም፣ ፍቅሩ እኮ ነው። ፍቅሩ እኮ ነው የሚያንገበግበው። ታውቃላችሁ፣ ምን ያልቀመሰ ነው የሚፈርደው። ለምን እንዲያታረግ ይላል። እነዚህ ፍቅር አያውቁም፣ ምንም አያውቁም። ፍቅር እኮ ያልቀመሰ ያላየ ሰው ነው። ፍቅር እስከ ሞት ያደርሳል። የሀቢብቲ እስከ ሞት ያደርሳል። እንዴ ታውቃላችሁ፣ ፍቅርን ያልቀመሰ ሰው መስሎ አይታየውም። ለምን ታለቅሳለች? ራሷን ታረቅሳለች። ላ ሀቢበቲ በወቅቱ ፍቅር ያልቃል። ፍቅር እንደ እድሜ ልኩን አይቀመጥም። ምንድነው የሚቀረው? እስኪወጣላት ግን እኛ በቃ ፍቅሩ ከወጣ በኋላ ምንድነው የሚቀረው? ልጅ መውለድ አለ፣ መወላለድ አለ። ትወጂዋለሽ፣ ግን እንደ በፊቱ አይደለም። ኦቨር አይደለም። ወደ ልጆችሽ ይገለበጣል። ወደ ልጆችሽ ይገለበጣል። እሱም ወደ